እኔም አንቺ ሁላችንም ነገሮች ቢያበቁስ? በስነ ስርዓት የምታወሪኝ ከሆነ ስራችን ይዘሽ እኔም አወራሻለሁ። በስነ ስርዓትማ ነው እያወራሁሽ እኮ ያለሁት። አሁን ምን እንዳደረግሽ ነገሮች እንዲያበቁ ፈልጋለሁ። ይበቃሻል፣ ከህይወቴ ውጪ እያልኩሽ ነው። ሲጀመር መች ገባኝ አንቺ ህይወት ውስጥ? ህይወት ውስጥ የገባሽ እኮ አንቺ ነሽ። እነዚህ ቆይ ያለፈው ማለት አንድ ሰው የባለፈ ህይወት ሊኖረኝ ይችላል። የባለፈ ህይወት ከሱ ጋር ላሳልፍ እችላለሁኝ። ግን ያለፈ ነገር አለፈ ነው። ምክንያቱም አብረን በፊት አሳልፈን ከሆነ አሁን ጥሩ ላይ ሲጀምር ደግሞ እሱም ሂጂ ብሎሻል። ምን ነው የምፈልጊው? የኔን ህይወት ለመበጥበጥ ነው? አይመለከትሽም። አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ በቃ ኦልሬዲ ተጠለሻል። ገባሽ? ተጠለሻል። አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላረግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ። የውሸት ጋብቻ ነው እንጂ እነሱ አልተጋቡም ወይም እነሱ ባልና ሚስት አይደሉም ማለት አንችልም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ሰላማችሁ ብዙ ትርፍ ይበል እያልኩ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እና እንግዲህ ዛሬ የመጣሁት ሩታና ነፂ ተገናኝተው ነበር እንዳያችሁት ማለት ነው። በነገራችን ላይ የአብሬሽን ጓደኛ ሳላደንቀው አላልፍም። አብሬሽ እንደዛ ሲያደርገው ራሱ ሲገለምጠው ምናምን ነገር ለአብሬሽ ያለው አክብሮት የአብሬሽ ትዳር እንዳይፈርስ የአብሬሽ እንትን እንዳይል በጣም አስተዋጽኦ እያደረገ ነው ጓደኛው ማለት ነው። እና በዚህ ልክ እንደዚህ አብሬሽ ራሱ እየገለመጠው ከሩታ ጎን ሆኖ የአብሬሽና የሩታ ህይወት እንዳይበላሽ የሚጥር የለም። የራሱ ጉዳይ እንዲሁም ደስ ሊለው እንትን እና ምርጥ ጓደኛ ነው። ሌላው ሲቀጥል ደግሞ ሩታ እንግዲህ አብሬሽ ከ100% 20% እውነት ነው። ግን ሌላው እኔ ህይወት ባለትዳር ነኝ ብሎ እያላት ነው በግልጽ። እኔና አብሬሽ ጋር የተፈጠረው ምናምን ታውቃላችሁ ምናምን እያለች ነው ሩታ። አንድ ነገር ማመን ያለብሽ በትንሽ በትልቁ መናደድ ወይንም የሆነ ያልሆነ ነገር መሆን ያለብሽ አንደኛ የሶሻል ሚዲያ ተጠቃሚ ስለሆናችሁ ማንኛውም ሰው እያነሳ እየጣለ ያልተደረገ ተደረገ እያለ ነው የሚያወራው፣ ከራሴ ጀምሮ ማለት ነው። እኔም እንደዚህ ነኝ ማለት አልችልም። ምንድነው ማድረግ ያለብሽ? የሆነ ቢሆን በግልጽ ለብቻ ካሜራም ሳታወጡ ካሜራ ላይም ሳትወጡ፣ በነገራችን ላይ ካሁን በቀደም ተበላችኋል። ችግር ካለ ከካሜራ ጀርባ መመካከር መወያየት፣ ከተነጋገራችሁ ደግሞ በንግግር አምናችሁ በንግግር ነገሮችን መፍታት ነው ያለባችሁ እንጂ ሌላ የሆነ ሰው ባየሽ ቁጥር ብዙ ነገር ነው። ባለፈው ራሱ ይመስለኛል ከጽጌ ጋር እና መጀመሪያ የተጣላችሁ ጊዜ የሆነች ልጅ ራሱ አብርሽን ወደዋለሁ እያለ እየሰራች ነበር። አብርሽን ነው የምወደው እንደውም ፎቶውን በትልቁ አሰርታ ቤቷ ምናምን አድርጋ ማለት ነው። እና ብዙ አይነት ነገር ይመጣል። ያው እኛ ህይወት ላይ እየመጣችሁ የምትበጡት ይህን ያክል ምን አይታችሁበት ነው? ምን እንትን ብላችሁበት ነው ልትይ ትችላለሽ። ያው እችም ልጅ እንግዲህ ፍቅረኛዋ ነበረ። አሁን አብርሽ የሌላ ነው። ዛሬ ላይ ተነስታ እንደዚህ ማለት የለባትም ነበር። ተታትተዋል፣ እንደታታው እንትን ማለት ነበር። ግን ዛሬ ላይ እሱ ፌመስ ሆኖ እኔም እኮ ብያለሁ። ግን ዛሬ ላይ ፌመስ ሆኖ እሱ ባለትዳር ሆኖ እንኳን እሷ ብታጅራ ቁጭ ብላ ዓለም ያወቀው ነው እናንተም ማለት ነው። ሶሻል ሚዲያ ላይ ይታወቃል። እንደዛ እየሆነች እያወቀኝ ዛሬ አርክሽ ያለው ስትይ አብርሽ እንደዚህ አድርጎኛል ብላ መውጣት የለባትም። ፌመስ ልትሆን ከሆነ እኛን እንትን ብላ ፌመስ መሆን ትችላለች። ግን ነግበኔ ማለት ነው። እኔም ሴት ልጅ ነኝ። ነገ የሆነ ነገር ቢገጥመኝስ እንደዚህ አይነት ነገር ማለት አሁን ሩታ እና አብርሽ ሩታ እርጉዝ ናት። ሩታ እና አብርሽ አሁን በዚህ ነገር ተጋግሎ ያው ቢለያዩ ለአንቺ ጥሩ አይደለም። አንቺስ እንደዛ ነገር ቢገጥምሽ እንደዛ ሀፕን ቢያደርግብሽ ምን ልትይ ነው? የራስሽ የሆነ ነገር የራስ ያልሆነን ሰው ያ ሰው በፊት ትተና የነበረውን አሁን ከሌላ ህይወት ሲኖር ወይንም እሷ ከሌላ ህይወት ጋር ስትኖር አምሮባት ስናይ ለምን እንደምንቀና አይገባኝም። ለምሳሌ አሁን አንቺ አሁን አብርሽን እና ሩታ ቢለያዩም ለአንቺ አይሆንሽም። አብርሽ ለምን ኦልሬዲ ተታታችኋል። ያለፈ ነገር ነው። ያለፈ ነገር ደግሞ እያነሳን እንደገና አብርሽ እንደዚህ ነበረ፣ አብርሽ እንደዚህ ላይ ነበረ እያደረግሽ የዱሮ ያለፈውን። በነገራችን ላይ አብርሽም እኮ ሪከርድ እኔ ሳውራት ሪከርድ ታደርገኝ ነበር እኔ አላውቅም ነበር አለ። ይሄ ስልክ እኮ መጥፎ ነው። በእናታችሁ ይሄ ስልክ
ይሄ ስልክ ያስበላችኋል። እሺ ያስበላችኋል። እና እኔ አይደለም እንደዚህ ይሄን ያክል ሳምንት ሙሉ አንድ ቤት ተቀምጦ ኩርፊያ፣ ግጭት እኔ በደቂቃም ኩርፊያ አልወድም። በነገራችን ላይ ማለት ከተናገርኩም ፊት ለፊት እናገራለሁ። ተናደርኩም የፈለግኩትን ነገር አድርጌ ወደው መርሳት ነው የምፈልገው እንጂ አሁን ላይ አሳድሬ ምናምን 3 ቀን 4 ቀን 5 ቀን ኧረ እኔ ደቂቃም ማኩረፍ አልችልም። ይቅርታ አድርጉልኝ። ግን እልህ ካለ ማልቀስ ካለብኝ አልቅሽ ይወጣልኛል፣ ወይም ደግሞ መናገር ካለብኝ ተናግሬ ይወጣልኛል ማለት ነው እንጂ እንደዛ አንድ ሳምንት ውስጥ ባለትዳር ውስጥ ኩርፊያ ተኮርፎ ራሱ መዋል ማደር ከባድ ነው። እና እናንተ ነግበኔ ብላችሁ ነግበኔ ብለሽ አብሮሽ አንቺ አይደለም አሁን ላይ የሌላ ሰው ነው። በቃ ለአንቺ ያለውን ደግሞ ፈጣሪ ያስቀምጦታል። በነገራችን ላይ እግዚአብሔር የፈቀደል እኛ ባል ነው አይደለም። አሁን ለእውነት ከተነጋገርን ሩታም የአብሮሽ ሆናለሁ ብላ አይደለም። ያኔ ከፍቅር ጋር በተጣላ ሰዓት የዛን ጊዜ ሞኩ፣ ተፈለግኩ፣ ተቆረኩ ባለግ ሰዓት አብሮሽ እህቱ ጋር መጥቶ ሩታም ስከታተለው ስለነበረ እስኪ አብረሽን በቃ ሰፕራይዝ እናድርገው ደስ እንዲለው ከዛ ከነበረበት ድብርት እንዲወጣ ምናምን ብለው ሰፕራይዝ አድርገውት ዝግጅት ቤት የሆነ ትንሽዬ ዝግጅት አዘጋጅተው ከእሷ ጋር ስለጠበቁት ከዛ ትከታተለው ነበር ሶሻል ሚዲያ ላይ። ከዛ ፌመስ ስለነበረ ከዛ እያለች እያለኝ ይመስለኛል አወደደችው፣ አፈቀራችሁ፣ ለእህቱ ተናገረ። እህቱ ደግሞ አገናኘቻቸው። አገናኝታቸውም እኮ እሺ አላለም። ቶሎ የሆነ ጠብቃ ታግሳ ብዙ ነገር ሆና ነው። በነገራችን ላይ ህይወት ብዙ ውጣ ውረድ አላት። አልጋ ባልጋ ምንም ነገር አልጋ ባልጋ የሚሆን ነገር የለም። ሁሉም ነገር ስራም ስትሰሩት ብዙ አልጋ ባልጋ የሚሆን ነገር የለም። ኑሮም ስትይዙት አልጋ ባልጋ የሚሆን ነገር የለም። ምንም ነገር አልጋ ባልጋ የለም። ሁሉም ዋጋ ያስከፍላል። ምንም ነገር ዋጋ ሳትከፍሉለት፣ ምንም ነገር ዋጋ ሳትከፍሉ የምናገኘው ነገር ሆነ የምንቀይረው ነገር የለም። ማንኛውም ነገር ለምሳሌ መንገድ እየሄድን እያለ ከሩቅ መንገድ ወይ የ3 ሰዓት የ2 ሰዓት መንገድ ማለት ነው ምንሄድ ከሆነ ወይ በእግራችን የምንሄድ ከሆነ ተራመድን አንደርስም አልንበት ቦታ ማለት ነው። ይመሽብናል። ቶሎ ተራመድን ግን እንደርሳለን። ማንኛውም ነገር ዋጋ ያስከፍላል። እና ምን ልላችሁ ነው፣ አንቺ የራስሽ ያልሆነን ሰው በቃ የራስሽ ፈልጊ፣ ከነሱ ህይወት ውጭ ነፂ። ሩታ ደግሞ የምለው ለትንሽ ለትልቁ ግንፍላ አትበይ፣ ቶሎ አትናደጅ ነው የምለው። ለአንቺ ራሱ ጥሩ አይደለም፣ መናደድ ጥሩ አይደለም ለአንቺ። ቶሎ ታረጃለሽ። እና ነፂም ውጪ ከህይወታቸው። አብርሽ ደግሞ ባለትዳር ነህ፣ እዛም ሄደ ምንም ፕራንክ ቢሆን ሶሻል ሚዲያ ሰው ነኝ የፈለግኩት እንደፈለግኩ መሆን ይችላለሁ ብልሃል። ብትሆንም አግባብ አለው። ብትሆንም አማክረሃት ማስታወቂያ ልትሰራ ትችላለህ፣ ወይ የሆነ ነገር ብቻ ወቴቨር ልትሰራ ትችላለህ። ግን ከሩታ ፈቃድ ውጭ አትስራ። ሚስት ናት፣ ወደፊት የልጆች እናት ልትሆን ነው። ማማከር አለብህ። እሷ ጋር ተመካክረህ፣ እሷ የማትፈቅድበት ከፈቀደች አውቃ ከሆነ ያን ነገር የምትሰማው። ለምሳሌ ፊልም የሚሰሩት ሊሳሳም ሁላ ይችላሉ። ፊልም እንደ እንትኑ ነው። አብረው አልጋ ላይ ሊተኙ ይችላሉ፣ እንደዚህ ጎን ለጎን ማለት ነው። ያን ግን ሩታ ካወቀች አልጋ ላይ የነበርከውን ብታይ ምንም አይመስላትም። ነገር መጀመሪያ ነገር ሀታላ ግን ሳትነግራት ያን ነገር ብታቅ ወይንም ከሌላ ሴት ጋር አቅፋህ እንደዚህ ቁጭ ብለህ ወይ የሆነ ምግብም እየበላ ከሆነ ተቀጣጥረህ እሷ ልትናደድ ልትበሳጭበት ትችላለች። ቤትህ ይረበሻል፣ ትዳር ይረበሻል። ሰላም አጥቼ መኖር አልችልም፣ ይበቃኛል ምናምን ብልሃል። ይሄ ሁላ ከማጣት በፊት ከእሷ ፍቃድ ውጪ ሳትነግራት ምንም ነገር ለማድረግ አትሞክር ነው የምለው። ሁሌ ልጅነት የለም፣ ሁሌ እንትን የዋህነት የለም። ምንም የዋህ ለሴት ልጅ ክብር አለ ምናምን ትላለህ። ለሴት ልጅ ክብር ይኖርሃል፣ ግን ቢሆንም አለው የሁሉም መንገድ አለው፣ የሁሉም እንትን መስመር አለው ማለት ነው። የሁሉም ነገር ለሁሉም ነገር መስመር አለው። ለሁሉም ነገር መስመር አብጅለት ማለት ነው። ያለ መስመር መሄድ ጥሩ አይደለም። ይቺ ነፂ ደግሞ ትናንትና እንደዛ ስትመት የልብ ሰጣና አጠገቧ በሆነ ዝም አልልም ቡታጅራ ሂጂ ሲላት አብረን ነው የምንሄደው። ትናንትና ጠራ አድርጌ ሰርቼላችኋለሁ። አብረ ካልሄድከ አልሄድም ብለን የሰው ህይወት ብትበጠብጭ አንቺስ ነገር እሺ ቆይ እንደው አብርሽ ያንቺ ይሁን እንበል። ለምሳሌ ያንቺ ቢሆን ነገስ ሌላ ሰው ሄድ ወይ እንዳንቺ ልክ አንቺ አሁን ሩታ ጋር እያለ
ወድጅ የኔ ፍቅረኛ ነበር ብለሽ እንደመጣሽው ደግሞ ሌላውን ብትመጣ ምን ልትይ ነው? እንደ አንቺ አሁን እንደዚህ ቢገጥምሽ ምን ልታመጭ ነው? ምንም አታመጭም። ሰው ይሄንን አገናዝበሽ ከህይወታቸው ውጭ ነው የምለው ለአንዴና ለመጨረሻ ጊዜ። ፌመስ ለመሆን አስበሻል፣ ፌመስ ሆነሻል። ወደ 40 ምናምን ሰብስክራይብ ገብተሻል እና ይበቃሻል። ለሁሉም ጊዜ ያለው ነው የምለው። የሰው ህይወት አትበጥብጪ። በራስሽም ሴት ነሽ፣ ነገ የሚያጋጥምሽን አታውቂም። እና ሩታም ለትንሽ ለትልቁ አትናደድ። በቃ የሶሻል ሚዲያ ሰው ብዙ ነገር ልትሰሚ ብዙ ነገር ልታይ ትችያለሽ። በዛ ልክ እንትን ማለት የለብሽም ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። የመጨረሻ መቋጫ ብቹለት። ሁሌ ጠብ በየቀኑ እኮ ነው ጸብና ዱላ ቀራሽ እንትን የምትሉት ማለት ነው። እና ውድ ቤተሰቦች አሁንም ላይክ ሰብስክራይብ አትርሱ፣ አበረታቱኝ። እወዳችኋለሁ። ዛሬ ላይ እንደዚህ መሆኔን መዳን ቤት መሆኔን ሳይሆን አሪፍ አሪፍ የሆነ ሀገር ቤት ስገባ አሰራበታለሁ የሚል ነው እንጂ የዛሬው እንትን ይላል ብዬ አይደለም። ግን ተስፋ እንዳትቆርጡ ለምንም ነገር ስትጀምሩ ማለት ነው። ዛሬ ላይ እኔ እንደዚህ ባወራ ዛሬ ላይ እንደዚህ ባልሰራ ወደፊት የምደርስበትን ፈጣሪ ነው የሚያውቀው። ተስፋ ብቻ ለመቁረጥ ነው እና እወዳችኋለሁ። ሀገራችን ኢትዮጵያ ሕዝቧን ሰላም ያርግ፣ ያፋቅረን፣ ያዋደን ነው የምለው። ወዳችኋለሁ። ሰላማችሁ ይብዛ።